አባጻን ስህተት ነው የተናገሩት። አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን መናን እያለቁ እንደኔ ያለው ካህን በቤተ መቅደስ ውስጥ በጠንቋይ መነኩሴ እየተገደለ የማይገደው ከሆነ ጳጳስ አይደለም። ስሞት መጥቶ ሊቀብረኝ እዛ ጳጳስ ለኔ አይደለም። ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቴዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። አትልመጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባጻን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ እኔ ሁሉት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜን በጣም ከማንም በላይ ከኔ ጋር እንቀራረባለን። አባጻን አይደለ? በዛ በጥቁር ልበሱ ጊዜ ከርሶ ጋር ነበር ስደዋወለ ነበር። አንዲት እህት ካንሰር ይዟት 3 ቀን ጸበል አድርጎላት አንድ ቄስ እዚህ ያለ አውደልዳይ ቢዚ ነኝ አላት። ካንሰር ስቴጅ 4 ይገባችኋል? እዚህ ያላችሁ ልጆች ስቴጅ 4 ካንሰር ደርሳ ላስት ሚኒት ተገናኘን ከመሞቷ በፊት። አዎ ኢየሱስ ክርስቶስ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበትን እውነተኛውን መስቀል አይደለም ይዙት። ሌባው፣ ወንበዴው፣ ነፍሰ ገዳዩ በግራ የተሰቀለው የሱን መስቀል ነው የሚይዙት። እውነተኛውን የክርስቶስን መስቀል የያዙ አባቶች በመስቀሉ በክህነቱ ስራ ይሰራሉ። እውነት ለመናገር ቢዝነስ ማን ሲሆኑ ጥያቄ ነበረብኝ። ይሄንንም ደውዬ ጠይቄታለሁ። ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። ከዛ በተረፈ ትላንትና 8 ሚሊዮን ብር የሚፈጅ ምናምን ላላችሁት አባጻን እኔ ራሴ ከታምራት ሲጄ ጋር ሙሉ በእውነት በኢትዮጵያ የሱን የሚያክል ሳውንድ ሲስተም እና ስቴጅ ያለው የለም። በነገራችን ላይ ሲጄ ታምራት ሐዋርያው ታምራት ታረቀኝ የሚባል ተነጋግረን አልነበር እንዴ? ያን ስቴጅ ቅራቅንቦ የተሰባበረን ቆሼ ቆምቦሮ 8 ሚሊዮን ብር ምናምን ብላችሁ እና አሁን አባጻን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ እኔ ሁሉት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜን በጣም ከማንም በላይ ከኔ ጋር እንቀራረባለን። አባጻን አይደለ? በዛ በጥቁር ልበሱ ጊዜ ከርሶ ጋር ነበር ስደዋወለ ነበር። ያን ሁሉ እውነት ስናወጣ ዛሬ የት ሄዱ? ነው ቤተ መንግስት ቤተክርስቲያንን የሚያሽከረክራት እስከ መቼ ነው 4 ኪሎ 5 ኪሎ የሚያሽከረክራት? ላይ ወገኖቼ እነዚህ ሰዎችም መስዋዕት እየሰው ነበር። እነዚህ ሰዎችም እኮ አምልኮ ነበራቸው። ያን ጊዜም እኮ መስዋዕት ይቀርብ ነበረ። ካህናቱም ነበሩ ልብሳቸውን ለብሰው ከፊቱ ከህዝቡ ፊት ይቆሙ ነበረ። ልክ ዛሬ ጧት እንዳደረግነው መዘምራኑ አሁን ይኸው እዚህ መዘምራኑ ለብሰዋል። እንደነዚህ ኃይለኛ መዘምራን ነበሯቸው። ግን ለጥቅም ብቻ የሚውል ነበር። ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሱም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለ ሳምንት ሳይሞላ እኔ እንኳን ሪያክት አላደረኩበትም። በእርሱ ንግግር አልተናገርኩኝም። ጥርጣሬ ኖረኝም አይደለም በእውነት። ከዛ በተረፈ ትላንት ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው አይደል? መብት እኮ ነው በነገራችን ይዘን የመውጣት። እሬቻ ላይ ይኸው ላሳያችሁ። እሬቻ ላይ ይሄን ልበሱ ይሄን እንትን በሉ ይባላል አይባልም? ብዙ ነሽ ብዙ በተረፈ አንዲት እየደወለችና እየጠራች የምታስፈራራችሁን ሴት አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የሌለው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ያደረገውን ነገር አይችን የደነገርኩት የወሰድኩት ነገር የለም። በሰራው ስራ ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረኝ። አይገርምም? እናንተ ብቻ አይደላችሁም ችግር ያለባችሁ ልትፈልጊ። አዎ ስለዚህ ጀግና መሆን አለባችሁ። አትልፈስፈሱ። አንዷ ደግሞ አዲስ አበባ ዘማሪ ናት እኮ አፈቀርኳቸው ቆሞስ ናቸው እኮ ሊጳጳሱ አንድ ስቴፕ ነው የቀራቸው። እንዴ አፍቅረሻው ፍቅር ያዘኝ ግድ የለም ይሄ ፍቅር አይደለም ነው ያልኳት። ፈተሽ ሳረጋት ምን አገባ አንተ አትሆኝም አለ። ምንድነው? እኔ ነኝ እፈልጋታለሁ።
የምንሰማው ጉድ ይዘገንናል። በልቀቅ ብዬ ለቀቃት። ይገርማችኋል ልክ መንፈሱ ከተሸኘ በኋላ በቃ አስጠሏት፣ ግፍግፍ አላት። ስልካቸውንም ብሎክ አደረገች። ፎቶ ማየት ይዘገንናታል። ስንት ጉድ አለ። እኔ ብናገር ምናልባት ሌላ ነገር ሊመስል ይችላል። ይህ አባታችን በመተት እንዲያደርጓቸው ለስሙ ቆሞስ ናቸው፣ የቤተክርስቲያን አስተዳዳሪ ናቸው፣ የምዕመናኑ ጠባቂ ናቸው። ምዕመናኑን መጫወቻ አድርገውታል። ለምን ዛሬ ደፍተራው ከአፍ እስከ ደፍ ሞልቷል። እውቅና ተሰጥቷቸዋል። በየቦታው ደፍተራ ጠንቋይ ነው ያለው፣ የሚያስር የሚመክት ነው ያለው። እግዚአብሔር ይሁናችሁ። አሁንም ምንም ማለት ነው። መንግስት ለምንድን ነው አንተን የሚያሳድድህ? እግዚአብሔርን በሁለት ነገር ነው ተጽዕኖ ያደረጉብኝ። አንደኛ በሃይማኖቴ ፍቃድ አውጥቼ 3000 ሰው አስመዝግቤ ሰላም ሚኒስቴር ሄድኩኝ። ፍቃድ ስጡኝ አልኳቸው። አስለፍተውኝ እምቢ አሉ። አንድ በይ ሁለት ቤቴን አፈረሱብኝ። ቤቴን አፈረሱ። የ10 ሚሊዮን ብር ቤት እርሻ የወሰዱ ባንኬን አገዱ። መንግስት እኔን ምን ያላደረገ? አሁን ደግሞ አየር መንገድ አገደኝ ጭራሽ። የትኛው መንግስት ስትል ስማቸው ማን ናቸው? ስንት ናቸው? አንድ ሰው ነው? ብሔርተኛ መንግስት በይባቸው ዘረኛ መንግስት። ከአብይ ጋር ፊት ለፊት ተገጣጥማቸዋል? አግኝተው ታውቃለህ? አዎ አንዴ አግኝቼው አውቃለሁ፣ ግን በህልሜ ነው በብዛት የማየው። የዛ ጊዜ ነበር አናቱ ማለት የነበረብኝ። ወይ ግድ ፈልጋ ዛሬ ዘንድሮ አብይ በድሮ ህይወቱ ሴት ውሻ ነበር ስላልኳችሁ ያሰሩኝ ተበሱ። አንተ ሰውዬ ግን ኢትዮጵያ ውስጥ ነው ያለው እንዴ? ያው ቪዲዮ የሰራሁት ሜክሲኮ ጋር የሰራሁት ቪዲዮ አታየውም እንዴ? በቀደም 3 ቀን በፊት በድሮ ህይወቱ ሴት ውሻ። እኔ ተው እኔ ላንተ ብዬ ነው። እኔ ሰው ሀገር እኔ ከሀገር ውጭ ላይ እንደበለኩ ማለት ይችላል። ላንተ ግን ተው። በሌላ ህይወት ይፈጠራል በእኛ ሃይማኖት። አሁን እኔ ህንድ ነበርኩ ሴት ሆኜ፣ አብይ አህመድ ጀርመን ውስጥ ሴት ውሻ ነበር ስላቸው ናዚ ማለት ነው ብለው፣ አንድ ሴት ውሻ ነበር ስላቸው ቡሽኪ ማለት ነው ብለው አሰሩ። ጋይስ እንደዚህ ማውራት ይፈቀዳል? እኔ ምን ላድርግ? እነሱ እኮ የሚያስሩበት መንገድ ምክንያታዊ ያልሆነ ዝም ብለው ሰው እንዴት ያስራሉ? ስንቴ ታሰረ? በአንድ አመት ብቻ ሶስት ቀን 4 ቀን 10 ጊዜ ይሆናል የታሰርኩት። እጅግ በጣም ህይወት ከባድ ሆኖብኛል በእውነት። ዱላዬን ይዤ መሄድ አልቻልኩም። 2 ጊዜ ዱላዬን ሰበሩብኝ ፖሊሶች። እንዴ ተው ግን አንተ ግን ሰው ችግር የለብህም። ግን እኔ ፈራውልክ። ማናቸውንም አልፈራም። እኔ ማን ስለሆነ ነው መንግስት የምፈራው? መብቴ እኮ ነው። የመስበክ መብት አለኝ። ሃይማኖቴን የመስበክ መብት አለኝ። መንግስትም ቢሆን የመተቸት መብት አለኝ። ለምንድን ነው ስንተች እስር ቤት የሚቀጡ እንዴ? ምንድን ነው የምናርጋቸው እኛ? በእርግጠኝነት በሱዳን በረሃ አድርገህ ወደ ኬንያ ድንበር ጠረፍ ላይ ነው ያለው በእርግጠኝነት እንጂ ሀገሪቷ ውስጥ ተቀምጠህ እንደዚህ አታወራም። በሱዳን ጠረፍ አድርጎ ድንበር ላይ ነው ያለው ውዶቼ። ፖሊስ ነው የትኛው ቪዲዮ አለ እኮ በቀደም ሜክሲኮ ላይ ፍቅረ ሲዝም ወይ ሰክረሃል ወይ አሞሃል ጠጥተሃል። እኔ አናደውና ባንኬን ለምን መሰለሽ እንዲማወራው ባንኬ ላይ የነበረውን 2 ሚሊዮን ብር አገቱብኝ። አገዱት። 2 ሚሊዮን ኬት አመጣ? 2 ሚሊዮን ነበረ ኬት አመጣ? ውርስ ነው ቤተሰብ በውርስ ያገኘሁት ነው። በውርስ ያገኘሁት ብር ነው። እኔ ጋይስ እኔ ቤታዬ እድሜ ላንቺ ሰውዬውን አሳሰርሽ እንደ እኔ ይኸውላችሁ ተው ብየዋለሁ። ተስፋ ቆርጧል።